የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ሰላሜን እተውላችኋለሁ። ሰላም ምንድን ነው? ብዙ ሊቃውንት ብዙ ትርጉም ሰጥተውታል። የነፍስ መረጋጋት ነው ብለው ይተረጉማሉ። ሰላም ማለት የነፍስ መረጋጋት፣ ሁለተኛ ደግሞ የአእምሮ ጸጥታ ነው ብለው ይተረጉማሉ። ሰላም ማለት የአእምሮ ጸጥታ፣ ሶስተኛ ሰላም ማለት የበጎነት እረፍት ማለት ህብረት ማለት ነው። የበጎነት እረፍት፣ አራተኛ ሰላም ማለት የፍቅር ገመድ ማለት ነው ይላሉ። የፍቅር ገመድ፣ አምስተኛ ሰላም ማለት ጽኑ ተስፋ ማለት ነው ይላል። ጽኑ ተስፋ፣ ለሰው ሰላምን የሚሰጠው እነዚህ ናቸው። የአእምሮ ጸጥታ፣ የነፍስ ስክነትና መረጋጋት፣ የበጎነት ህብረት፣ የፍቅር ገመድ፣ ጽኑ ተስፋ። እነዚህ ለሰው ልጅ ሰላምን ይሰጡታል። አላችሁ የላችሁም? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሰላም ማለት እነዚህ ናቸው። እነዚህን ያገኘ ሰው የነፍስ ስክነት ወይም የነፍስ እረፍት፣ የነፍስ መረጋጋት የሚመጣው ነፍስ ሁልጊዜ ሩጫዋ እግዚአብሔርን በማግኘት ላይ ነው። ነፍስ ከእግዚአብሔር ጋር ስትገናኝ ሰው ሰላማዊ ይሆናል። በነገራችሁ ላይ ሰይጣን ክርስቶስ ከሰዎች ጋር እንደሌለ የሚያረጋግጥበት አንዱ ማረጋገጫው ሰላም የለሽ መሆናቸውን በማየት ነው። ሰላም የሌላቸው ሰዎች ክርስቶስ ከነሱ ጋር እንደሌለ ምስክሮች ናቸው። አንድ ነገር ሲሰሙ ፊታቸው ደም የሚለብስ፣ የሚደነግጡ፣ የሚረበሹ፣ በትንሽ ነገር ቁጣቸው የሚነድ፣ ተስፋ የሚቆርጡ፣ የጀመሩትን የሚያቋርጡ፣ መንገዳቸውን የሚያቆሙ፣ እቅዳቸውን ሁሉ የሚያበላሹ፣ በአንድ ጊዜ የ20 የ30 የ40 ዓመት እቅዳቸውን በ30 ደቂቃ ጠብ ሁሉ የሚያበላሹት እነዚህ ክርስቶስ አብሯቸው የለም። ፍርሃት ፍርሃት የሚላቸው እነዚህ ክርስቶስ አብሯቸው የለም። ነፍስ ከክርስቶስ ጋር ስትገናኝ ሰው በጦርነት መካከል በሰላም ያድራል። ነፍስ ከክርስቶስ ጋር ስትገናኝ ምንድነው የሚያገናኛት? ጸሎት ያገናኛታል፣ ንጽህና ያገናኛታል። ኃጢአትን አውጥቶ መጣልና መናዘዝ ነፍስን ስክን እንድትል ያደርጋታል። በሰላም ሀገሯ እንድትኖር ያደርጋታል። የኃጢአትን እሾህ የነቀላችሁላት ነፍስ ሁልጊዜ ሰላማዊት ናት። ካልሆነ ግን ወፍ ታውቃላችሁ፣ በቃ እዚህ ዱብ ሊቃውንቱ እግዚአብሔርን ያላገኘችና ያልተረጋጋች ነፍስን በምን ይመስሏታል? በድንቢጥ ወፍና በእንቆራሪት ይመስሏቸዋል። ድንቢጥ ወፍ ታውቃላችሁ? ምንድነው ስራዋ? እኔ እንጃ 20 ሰከንድ እኮ ራሱ ቁጭ አትልም። ምንድነው የምትለው? ዱብ ዱብ ዱብ። በቃ ስራዋ እንደዚህ ነው ማለት ነው። ድንቢጥ እንደዚህ ነው። ምን በኖረች እዚህ አካባቢ በቃ እዚህ ቁጭ። ጤፍ እንኳን ደፍተንላት ቆማ እንደው እስከምትጠግብ አትለቅም። እንደዚህ ነው የምትለው። ድንቢጥ ናት ማለት ነው። እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው። ሁሉ ቦታ ዘፈኑን ትሞክረዋለች፣ ድራማውን ትሞክረዋለች፣ ጭፈራውን ትሞክረዋለች፣ ሰውም ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እኮ። የጸሎት መጽሐፉ ራሱ ወረት አለብን እኮ። አንዱ ደግሞ ደስ ሲል አራ ይሄ ነው ጥሩ፣ እንደዚህ ደግሞ ያን ደግሞ መተው እንደዚህ በቃ ንስሐ አባት ራሱ እኮ አያረካንም። ታውቃለች? በፍጹም አያረካንም መቀየር። አንዱ ጓደኛችን የኛ ንስሐ አባት ዛሬ ወራዊ ስብሰባ ሰብስበው የመከሩን ምክር በስማ በስንት ጊዜ ነው? በወር የኛ እኮ በወር ከሁለት ሳምንት ነው የሚያደርጉት። ወደ እናንተ መምጣት ፈልጋለሁ ይላል። ከዛ ደግሞ ምን ይላል? ደግሞ ሌላ ልገልብጥላችሁ። የኛ ንስሐ አባት እኮ በወር ይሰበስቡናል። በጣም ጌታ አለ አስተማሩ። ወደ እናንተ መምጣት ፈልጋለሁ። የኛ እኮ በሁለት ሳምንት አልቀው አጣደፉን። አያችሁ ሰው በወር ከሁለት ሳምንት ሆነ አነሰን ብሎ ሊሄድ ይላል። ደግሞ መልሶ ደግሞ በሁለት ሳምንት ያጣድፉናል። የእናንተ ጥሩ ናቸው አያጨናንቁም ይላል ደግሞ ሰው። እንዲሁ ምን ያህል መከራ እኮ ነው በእውነቱ።
እንዲህ ያለ ምንድነው ሰላም ከማጣታችን የተነሳ ነው። ሁሉ ቦታ ላይ መቆፈር አንዱ ቦታ ላይ ጥብ የሚቆርጥ ነገር አላገኘንም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። ለክርስቶስ ዓላማ እንድትኖር ማሰብ አለባት። ክርስቲያን መሆን ማለት ሕግ ማሟላት አይደለም። ክርስቶስን እያሰቡ ለክርስቶስ መኖር ነው። ለክርስቶስ ስንል ሕግ እናሟላለን እንጂ ለሕግ ብለን ክርስቶስን እናገኘዋለን ማለት አይደለም። ስለዚህ እንቁራሪት ምንድን ናት? እንቁራሪት አታውቋችሁ? እስቲ እንቁራሪት ስትሄድ አይቶ የሚያውቅ ሰው እንዴት ነው የምትለው? ዝልል ትላለች። በጣም ጥሩ አባ ነገሩኝ። በቃ ዝልል ነው። እኛስ ብዙ የምንዘለው ነገር የለም መዝለል። ግን የሚያስደንቀው ምንድነው? አንዴ እዚህ ዱብ የምትሄደው ወደዚህ ነው፣ ወደፊት ነው። አንዴ ወደ ቀኝ፣ ከዛ ደግሞ ስላሽ ሰርታ ደግሞ አንዴ ወደዚህ ወደ ግራ፣ አንዴ ወደዚያ፣ አንዴ ወደዚያ እያለች ነው የምትሄደው ስትሬት ሆኖ ሳለ መንገዱ ግን ምን ይባላል? የእንቁራሪት። እስቲ ቀኝና ግራ በሉ። የእንቁራሪት መንገድ ማለት ነው። የብዙ ሰው ክርስትና እንደዚያ የእንቁራሪት መንገድ ነው። ዝም ብሎ በቃ እዚያም ከጥንቆላው፣ ከጸሎቱ፣ ከዘፈኑም፣ ከመዝሙሩ፣ ከንትኑም ያዋጣ ነው የሚኖረው። ይሄንን መለየት ይገባል። መንገድ ከሆነ መንገድ ነው። እስቲ መንገድ ላይ ሄዱና እንደዚህ እያላችሁ አስፋልቱ ላይ ሄዱና መኪና መጥቶ ምን ይላል? ይጫቸዋል። ነፍሳችን እንዲህ ትገጫለች። ተስፋ የምትቆርጠው ለዚያ ነው። ግራውን ቀኙን ስትል ሰይጣን ይመጣና በማትችለው የመከራ መዶሻ ናናዋን ይቀጠቅጠዋል። ከዛ ተስፋ ቆርጣ ትወድቃለች። ይሰለቻታል። ተነሽ ብንላት ስንት ቀን ስናዘዝ እኖራለሁ፣ ስንት ቀን ነው የምናዘዘው፣ ስንት ቀን ነው የምወድቀው ትላለች። ከዚያ በኋላ ምን ይጎለናል? ጽናት ስለሚጎለን ነው፣ ዓላማ ስለሌለን ነው። እና ጌታ ሰላም እሰጣችኋለሁ፣ የነፍስ መረጋጋት። የነፍስ መረጋጋት ይሆን አቤት። ለምሳሌ አሁን እንዲሁ ካለመረጋጋታችን የተነሳ እኮ ጨርሰን ማዳመጥ እንኳን ራሱ እኮ አንችልም። ምን በቃ አይጣ ላይ ድረስ እኮ ነው ቦኖት ማለት እንዴ። ብሉት ብያውን እኔ ብናገር ብሉት ብል ምኑንም የለም ዝም ብሎ ሄዷል። ምን እንደሚለው አውቅ ሰው ልትባሉ ነው እንዴ? ሰው እንደማይጠይቅ ግራ ይገባችሁ። ምኑን አይልም ብሉት ይባላል። ቢሄድ ቢሄዳው ያ ነገር ብሉት ብል ይሄድና ምን ይበላው? ያልተፈቀደ ወይ በጋርዶ ሰው ይበላል። ለምን ብሉት ብለህናል? እኔ ዝክሩም ቢሆንስ እንደዚህ ያልኩት ጨርሰን አንሰማም፣ ጨርሰን አናዳምጥም። እንዲሁ ምን አለ መረጋጋቱ። እንዲሁ መድኃኒዓለም ያደለን እውነት የለም። መስከን መረጋጋት አለብን። ዝግ ብለን መወሰን፣ ዝግ ብለን መስማት። ስንት ትዳር፣ ስንት ጓደኝነት፣ ስንት ወዳጅነት በችኮላ ተበላሽቷል። ባለመረጋጋታችን ምክንያት ብዙ ነገር አበላሽተናል። ብዙ ውሳኔዎች የተበላሹ ናቸው። ቸኩሎ መግባት፣ ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቆብ ማድረግ እየሮጡ ይሉ አላማን ይቻለው መከራው ገብቶ ምንኩስና እንደዚህች ነጭ ነጠላ እንዳትመስል ጓድ ብዙ አስጨናቂ ነገር ነው ያለው። እኔው ካባዬን አርጌ ነጭ ኩታዬን አርጌ ቆብ አርጌ ስልክ ምንኩስና ደስ ሲል እንደናባ ልትል ትችላለህ። ኦሆ መስሏል ወዳጀር አይደለም። ሲጀመር የምንኩስና ልኩ እኛም አይደለም እንንጦስ ናቸው እነመቃርስ ናቸው። እንደው የኛውንም እንኳን ቢሆን መከራ ነው። ተውት። ምን ያመጻድቀናል? ውስጡን እግዚአብሔር ነው የሚያውቀው። ግን የምነግራችሁ ነገር ቸኩላችሁ አታርጉት። ሁሉን ነገር ስታገቡም እንደዚህ መዋደድ ማለት መኖር ማለት አይደለም። ስለተዋደዳችሁ ኖራችሁ ማለት አይደለም። መስከን ምን ይሆናል? እንደቦኑት እንደውና አላችሁ መቸኮል ቤተክርስቲያን ለመምጣት ለምን መቸኮል አያስፈልግም። ገበያም ረጋ ሲሉት አይደል? ገበያ ላርፋጅ ብሏል የሀገራችን ገበሬ። በተስኪያን ለማላጅ ይላል ገበሬ። በእነሱ ቋንቋ ነው በተስኪያን ያልኩት።
ገበያ ላርፋጅ በተስኪያን ለማላጅ ቤተክርስቲያን የሚጠቀመው ማልዶ ለሚሄድ ነው። ደግሞ ገበያ አርፍዶ ለሄደ ሰው ረጋ ብሎ ምክንያቱም ወደ ማታ ስትሄድ አልሸጥለት ያለው ምን ይላል? ዋጋ ይቀንስልሃል ማለት ነው። እና ረጋ ማለት አለበት። ቸኩላችሁ አትማሉ። እኔ እንግዲህ ገሌን አያሳየኝ አይባልም አላችሁ። ነፍሳችን እንድትነሰክን እግዚአብሔር ይርዳል፣ መረጋጋቱን ያድላል። አባቶቻችን በሁሉ ነገር 3 ሰው ቢጠላችሁ አሁን ትረጋጋላችሁ። ቅዱስ አትናቴዎስን ኧረ ዓለሙ ሁሉ ጠላህ እባክህ አሉት። እኔ ቀድሜ ጠልቼው ይላል። ምንም ሳይመስለው ማለት ነው። ዓለም ሁሉ ጠላ ሲባል እኔ ቀድሜ ጠልቼው ብሎ ዝም አለ። ምንም አይጨንቃቸው። ቅዱስ ዳዊት ይህንን ሰላም አግኝቶት ነበር። ምን አለ? ስለዚህ እመኒ ጸብአኒ ተአይን እይፈራህኒ ልቤ፣ ከተማ እንኳን ተነስቶ ቢዋጋኝ ልቤ አይደነግጥብኝም ይላል። ከተማ እንኳን ተነስቶ ቢዋጋኝ ያን ሀገር ሰው ቢጠላኝ አይሸበርም ይላል። እኛ አንድ ሰው ስላኮረፈን ሰላም እናጣለን። የጀማሪነታችን ምልክት ነው። ሰክነን ችግር የለም ነገ እንነጋገራለን መስሎት ይሆናል መስዋዕት ይሆናል ምን ነገር ለምንድነው የማይመጣል? እንደው ዓለሙ በመሳሪያና በጦር ሰላም ከነሳን ይልቅ እኮ እኛ ራሳችን ሰላም ይነሳል ይመስል ራሳችን አቀበዝብዘን ልንገፋው እኮ ነው። ያቅሙን እንዳያስብ አይምሯችንን አጨናንቀን እንደዚያችን የሁል ጊዜ እንደምመስላት ቴሌቪዥን አንድ ቴሌቪዥን አለ። ሁል ጊዜ በምሳሌ መከራውን ማበላል አስተማርኩ ቁጥር እቺ የዱሮ ናት 14 ኢንች ኒዮታ የምትባል ቴሌቪዥን እና ዝም ብለው ይሄ ዱሮ ነው እንትን ቪሲዲ እንደመጣ ከፍቱና ያጫውታል። ሲያጫውቷት ቱልና መጨረሻ ላይ ሲዲ አስከፍተው ፕሌይ ሲላት ኖ ሲግናል ወይም ኖ ዲስክ ትላለች። ሙቅ ያለው ነው ምንም ነገር አልሰማም ማለት ነው። በቃ ብትደረግ ብትሰራ የሚንቀጠቀጥ ነገር ታመጣና ጸጥ ትላለች። ኖ ዲስክ አረ ዲስክ አለ አስገብተናል ኖ ዲስክ በቃ እሺ አትልም። ለምን ሞቋል ማለት ነው። ከአቅም በላይ ተጠቅማችሁኛል ማለት ነው። አይኑራችንን ነገር ሲበዛበት ኖ ዲስክ ይላል። ማሰብ ያቅተዋል። ከዚህ በኋላ በደመ ነፍስና በቅዠት መኖር እንጀምራለን። ትርጉም የሌለው ቀን እናሳልፋለን። ትርጉም የሌለው ሌሊት እናድራለን። ትርጉም የሌለው እንቅስቃሴ ነው የምንሰራው። እንዴት እንደምንኖር አናውቅም። ይመሻል ይነጋል። ሊቀ መዘምራን ኪነ ጥበብ ድንቅ አድርጎ ዘምሮታል አይደል? ይመሻል ይነጋል በከንቱ ስዞር ብሎ ዘምሮታል። ድምጽ ቢኖር ይዘምርላችሁ ነበር። ስለዚህ ድምጽ ያለው ሰው ይዘምርላችኋል በኋላ። ይመሻል ይነጋል በምስኪን በከንቱ ስዞር ይሁን ማለት በከንቱ መዞር ማለት ያለ መረጋጋት፣ ያለ ስክነት፣ ያለ ዓላማ መንገድ አልባ እያለን በእውነቱ ፖለቲከኞች እንኳን ሮድ ማፕ ማኒፌስቶ ይባላልላቸው። ፖለቲከኞች እንኳን እኛ የተንጠረጠረ የህግ መስፈርት ያለን ወንጌል ያለችን መንገዳችን የሚታወቅ ሀገራችን የሚታወቅ መሪያችን የሚታወቅ መዳረሻችን የሚታወቅ ተስፋችን የተረጋገጠ ዋጋችን የተጨበጠ ነው። ይህንን እያወቅ መሮጥ አለብን። ለዚህ መድኃኒቱ ነፍስ ሰላም እንድትሆን እሾሃ ሊነቀልላት ይገባል። ከእግዚአብሔር ጋር መታረቅ አለባት። ሰላም አስፈላጊ የዓለም ነገሮችን በማሟላት የሚገኝ ሳይሆን ከነፍስ ላይ ያለውን እሾህ ነቅሎ በመጣል ነፍስን ወደ ፍላጎቷ በማድረስ የሚገኝ የህሊና አረወን የተረጋገጠ ሀብት ነው ሰላም ማለት። እንዲህ ነው። ይሁዳን ታስታውሱታላችሁ። ጌታውን ሸጠ። ስንት ብር የሸጠው? 30 ብር። ምንድን ነው የሆነው? ከዚያ በኋላ ምን አጣ ይመስላችኋል? ሰላም አላጣም? አጣ። ወይኔ ለ30 ብር ብዬ ንጹህ ደም አሳልፌ ሰጠው አይደል? ለ30 ብር ብዬ ንጹህ ደም አሳልፌ ሰጠው። ተበጣበጠ። 30 ብሩ ሳይኖረው ከጌታው ጋር ሳለ ሰላም ነበር ይሁዳ። 30ውን ብር ይዞ ክርስቶስን ሲያጣ ሰላም አጣ፣ ተበጣበጠ።
ብሩን እንኩ አላቸው። የለም ሰላሙን አንድ ጊዜ ሽጦታል። ብሩን እንኩ ባካችሁ። አይ አንፈልግም፣ አንዴ ሽጠሃል አሽጠሃል። ብሩ ተበተነ። ብሩ ያረፈበት ቦታ የደም ቦታ ተባለ። ይሁዳ ሰላሙን አጣ። ተመክሮም አልሰማለ። ዛፊቱ እንኳን ብትመክረው እምቢ ብሎ ታነቀ። ሆዱ ተዘረገፈ። 40 ቀን ቆየ። ጌታ ሲያርግ ያረገለት አረገ እኮ ሲሉት እኔን ሳያወጣ ሳያድነኝ ብሎ ብቅ ላለው ሲል ወድቆ ከመቃኑ ላይ ግንባሩ ተፈጥፍጦ ሞተ። ሰላሙን አጣው። ከፈጣሪው ጋር የታረቀው ግን ይፈራ የነበረው ቅዱስ ጴጥሮስ አላውቀውም አለ። እዚህ ሰው ጋር ነበርክ አለችው። አይ እኔ እምትየውን ሰው አላውቀውም። ወጡ ስባት እንዲሁ ክርስቶስን አላውቀውም እንኳን እንዴ ያለው እምትየውን ሰው ብሎ አላውቀውም ማለት ባለ እንዴ ነው። ወወጣ ጴጥሮስ ወበከየ በካየ መሪራ ቅዱስ ጴጥሮስም ወጥቶ መራራ ለቅሶን አለቀሰ ነው የሚለው። መራራ ለቅሶን አለቀሰ ክርስቶስን አላውቀውም ስላለ። ነፍስ ሁከት የሚገባት ክርስቶስን አላውቀውም ያለችለት ነው። ክርስቶስን ትታ ገንዘብ የተካችለት ሰላሟን ታጣለች። አለቀሰ። ሲያለቅስ ጌታ ያን ጊዜ አይ መድኃኔዓለም ቸርነቱ እኮ ዶሮውን አስጮኸለት። ቅዱስ ጴጥሮስ እንዲያለቅስ ዶሮው ሲጮህ ትዝ አለው። የጌታው ቃል ሲያስታውሰው እንባው ዝርግፍ ብሎ ሲወጣለት ሰላም አገኘ። አላውቀውም ብሎ ነፍሱ ላይ የተከላት እሾህ ተነቅላ ወደቀችለት ማለት ነው። አሁን አወቀው። መጣና ከትንሣኤ በኋላ ጴጥሮስ ትወደኛለህ? ጌታዬ እንድወድህ አንተ ታውቃለህ ብሎ ተናገረ። ያንን ሰላም ሰጠው። ያን ሰላም ስለሰጠው እዩማ ዝም ብላችሁ አንዲት እሳት የምታነድ ብላቴና አላውቀውም ክርስቶስን አላውቅም ያስባለችው ይፈራ የነበረው ፈሪው የነበረው ቅዱስ ጴጥሮስ በሮም ንጉሥ በኔሮን ዘንድ ሰይፍ ሲቀርብለት እንዲያውም ቀና ብዬ ከተሰቀልኩ ጌታዬን መተካከል ይሆንብኛል፣ ዘቅዝቃችሁ ስቀሉኝ። ያችን ሰላም ስላገኛት ማለት ነው። ክርስቶስ አብሮት ያለ ሰው ሰይፍ ሽልማቱ፣ እስራት ገንዘቡ፣ ስደት ርስቱ ነው። ክርስቶስ አብሮት ላለው ሰው ለዚህ ሁሉ ቅዱስ ጳውሎስ መታሰርን እንደ ክብር የሚጽፈው። እኔ ቅዱስ ጳውሎስ የሚደንቀኝ እኔ ያደነኩት አይደለም፣ ቅዱስ ዮሐንስ አፈወርቅ ሲያደንቅ ሰምቼ ነው ያደነኩኝ። ምን ይላል? ጳውሎስ ሙቁሁ ለግዚእነ ኢየሱስ ክርስቶስ፣ የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተጻፈች መልእክት ይላል። የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተላከች መልእክት። ይሄ በክርስቶስ ፊት መታሰሩን እንደ መኩራት እንዳ ገሎ ሰልቦ እንደሚፈክር እንደሚያገር ጀግና እንዳረበኛ ይመካበታል። ለክርስቶስ መታሰር ራሱ ድል እንጂ ሽንፈት አይደለም። ሞት ራሱ መኖር እንጂ መውደቅ አይደለም። ለክርስቶስ ከሆነ ክርስቶስ ሰላም ስለሆነ አላችሁ። እግዚአብሔር ይህንን ሰላም ያድላል። ሐዋርያትን ያጸናቸው ያ ሰላም ነበረ። ቅዱስ ጳውሎስን የሚያጸና ያ ሰላም ነበረ። እንዲሁ ምንድነው ወረሰይክዎ ለኩሉ ከመዕዳው፣ ሁሉንም እንደ ምናምንቴ ነው የምቆጥረው ይላል ቅዱስ ጳውሎስ። ሁሉንም እንደ ምናምንቴ በባልንጀሮቻችን ዘንድ እንደ ግና ጨዋታ ሆን ይላል ቅዱስ ጳውሎስ። ከመኳሄላ እንደ ግና ጨዋታን ይሄኛው ሲመታት ያኛው ሌላ ይዞ ይጠብቃታል። እነ ቅዱስ ጳውሎስም አይሁድ አሰቃይተዋቸው አሕዛብ ይጠብቋቸዋል። አሕዛብ አሰቃይተዋቸው አይሁድ ይጠብቋቸዋል። እንደ ጥፍር እድፍ ሆን ያንን በየቦታው እንደሚደፉት በየቦታው እየደፉ ይጥሉናል ይላል ቅዱስ ጳውሎስ። እንደ ዓላማ ሆን፣ ዓላማ የወታደር የጥይት መፈተኛ እንደሚሆን የማንም የጉልበት መፈተኛ ሆን። ሁሉ ለሞት ይመለከተናል፣ ሁሉ ለመግደል ያየናል። ደጅ ላይ እንደወደቀ እንጨት ሆን፣ ያ የስለት መፈተኛ እንደሆን የሰው ሁሉ ጉልበት መፈተኛ ሆን ይላል።
ይሄው ሁሉ እያደረግን ምትሜነንህ ወይን ሐስር እንናቃለን ግን አንዋረድም፣ እንቸገራለን አንጨነቅም፣ በየቀኑ እንሞታለን። ይገርማል ይሄ ነገር። እንዴት ነው ሰው በየቀኑ የሚሞተው? በየቀኑ እንሞታለን ያ ቅዱስ ጳውሎስ። ምክንያቱም ምን ማለት ነው? በየቀኑ ለሞት የሚያደርስ መከራ ያደርሱባቸዋል። ይህንን ሁሉ እያደረግን አለ መኑ ያድገነ ፍቅሮ ለክርስቶስ፣ የክርስቶስ ፍቅር የሚቀማን ምንም የለም ማለት። እንዴት ለምን ያልተቀሙት? ያችን ሰላም ቅዱስ ጳውሎስ አግኝቷት ስለነበረ ነፍሱን ከስጋው አስታርቆ ከፈጣሪው ጋር ተገናኝቶ ስለነበረ ቅዱስ ጳውሎስ ሰው ሁሉ እየገረፈው እሱ ሰላማዊ ነው። በሮም አደባባይ ለሰይፍ ሲቀርብ ፊቱን እንደ ብርሃን እያበራ እየዘመረ ነበር የቀረበው። አንገቱ ሊቆረጥ ሁሉ ደስ ብሎት አንገቱ ተቆረጠ። 3 ጊዜ ተሽከርክራ አንገቱ መሬት ላይ አረፈች። ቀጥ ብላ አየሩ ላይ ቀጥ ብላ ቆይታ መሬት ላይ አረፈች። አንገቱ ያረፈችበት ቦታ ላይ ጸበል ፈለቀ። ዛሬ ድረስ አለ ሮም ቫቲካን ውስጥ ያፈለቀው ቅዱስ ጳውሎስ ጸበሉ። ያንን ሰላም አግኝተው ስለነበረ ለደቀ መዛሙርቶቻቸው አወረሷቸው፣ ለእነ ጢሞቴዎስ አወረሷቸው፣ ለሌሎችም ሰጥቷቸው። ሐዋርያትን ያጸናው ሰላም ይሄ ሰላም ነበረ። በሌለ የሚያኖር ነው የእግዚአብሔር ሰላም። በሌለ ያኖራል። በሌለ ነገር ውስጥ ሀብታም ያደርጋል። ሰራዊት ሳይኖር ደፋር ጀግና ያደርጋል። ታስረው ነገ እስከምንገላቸው ድረስ ወይም የሞት ፍርድ እስከምንፈርድባቸው ድረስ ወህኒ ቤት ገብተው ይደሩ ተብለው ቅዱስ ጳውሎስና ቅዱስ ሲላስ እስር ቤት ውስጥ ተጥለው የእስር ቤቱ ግድግዳ እስኪነቃነቅ ድረስ በደስታ ይዘምራሉ። ወይ መታደር እናንተ! ነገ ትገደላለህ ተብሎት እንዲህ ብሎ የሚዘምር ነፍስ የት ነው የሚገኘው? እንዲህ ብሎ ይዘምራሉ። ቤቱ በብርሃን ተሞላ። የእስር ቤቱ ደጃፍ ያለ ከፋች መዝጊያው ሳይሰበር ቦግ ብሎ ተከፈተ። ቅዱስ ጳውሎስና ቅዱስ ሲላስ እንዲህ ድል እስኪነሱ ድረስ። ይህ ሰላም ማን የሰጠው ሰላም ነው? ክርስቶስ የሰጠው ሰላም። እና ቅዱስ ጳውሎስ ሲጽፍ ዝም ብሎ ሰላም ለእናንተ ይሁን እያለ የሚላቸው ይችል ነበረ። ሰላም ለእናንተ ይሁን። የትኛይቱ መልእክታቱ መጨረሻ ላይ ሰላምና ጸጋ ይብዛላችሁ ይላል። ለሮም ሰዎች ጽፍላችሁ እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጥላችሁ ይላቸው ነበር። የሰላም አምላክ እግዚአብሔር ይላቸዋል። ስለዚህ እግዚአብሔር ሰላም ስለሆነ ያን ሰላም ለሐዋርያት ሰጣቸው፣ ለሰማዕታት ሰጣቸው። ቅዱስ ቂርቆስ ሊታረድ ሊገደል ሊቸነከር ከንጉሱ ፊት ሲቀርብ ይገርማቸዋል እኮ ፊቱ እንደ ፀሐይ ያበራል። የ3 ዓመት ልጅ እኮ ነው። ፊቱ እንደ ፀሐይ ነው የሚያበራው። ንጉሱ ምንድነው ያለው? አንተ ብሩህ ሕፃን ሰላምን የተሞላ ሰላም አንተ ይሁን፣ ደስታ ሁሉ አለህ አለው። አዎ ለኔ ሰላም ይገባኛል፣ ላንተ ግን ሰላም አይገባህም። አልቦሙ ሰላም ለረሲአን ይላል ኢሳይያስ። ለዝንጎች ሰላም የላቸውም ይላል። አንተ ልጅ ምላስህን የምቆርጠው አድርገው። ለምን ስጋችሁን የሚገሉትን አትፍሩ ብሏል እኮ ጌታ ነው። የ3 ዓመት ልጅ እኮ ነው። ያችን ሰላም አግኝቷት ስለነበረ እንዲህ ይገርባቸዋል እኮ አይኑን፣ ጆሮውን፣ ምላሱን ሁሉ ቆርጠው የጋለ ብረት ወደ ሰውነቱ ከተውበት መራራ ቅጠል በጥብጠው ወደ ጉሮሮው ሲግቱት ቃልህ ለጉሮሮ የጣፋጭ ነው ይላል። ለምንድን ነው ሲባል ያንን ሰላም አግኝቶት ስለነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰማዕታት ሕይወታቸው በእግዚአብሔር ሰላም ላይ የቆመ ነው። ሌሎችንም ያዋቸው እነ ቅድስት አርሴማን ስታዋቸው እሳት እየነደደ እዚህ እሳት ነው የምወረውርሽ ሲል ምንድን ነው የምትለው? ወርቅ እሳትን ያጠራዋል እንጂ ምን ያደርገዋል ነው ያለችው ማለት ነው። እንዴት ነው ግን እሳትን መተኮሻ ሳይሆን መጥሪያ አድርገው የሚቆጥሩት? የእግዚአብሔር ሰላም አብሯቸው ስላለ ነው።
እናቱ ስትፈራ የቅዱስ ቂርቆስ እናት ቅድስት ኢየሉጣ ስትፈራ የፈራች ምን ይመስላችኋል? ተስፋ ጎሏት ነበረ። ሰላም ማለት ተስፋ ነው አላልኳችሁም? ተስፋ ያለው ሰው አይፈራም።